እሺ እንዴት ነው? ሰላማችሁ ይብዛ። ቴዶ በፍቃ አምላክ አመሰግናለሁ። አሽዋክ ትባርክ፣ ቅድስቷ ትባርክ። ማን ትባርክ ነው ያልከው? አሽዋክ ፈጣሪያችን። ባርኮቷን አንተ ላይ ማታሳየው ለምንድን ነው? ሰው ቆይ አሁን እኮ በአመጽ ልትባርከን እኮ ነው። እሁድ አመጽ ሊነሳ ነው ኢትዮጵያ ውስጥ። እሁድ ያውኑ እሁድ በጣም ብዙ ሰዎች ያግዙን ነው። ግን ከእሁድ በፊት ብሮሸር የሚለጥፉ ፓምፕሌት ወረቀት የሚለጥፉ አርብ ሰዎች እያዘጋጀን ነው። ብዙ ሰዎች የት ነው የሚነሳው? በአጠቃላይ ኢትዮጵያ ውስጥ አሽታክ አንድነት አመጽ ይባላል። ያመጹ ሰው ምን አንድነት? አሽታክ አንድነት አመጽ። አሽታክ አንድነት አመጽ። እሷ ከፊት ትሆናለች። እሷን ያዘዘችን አመጽ ይነሳ ብላ የላከችው እሷ ነች። አንተ ሳይት ነው የምትሆነው? እኔማ ከኢትዮጵያ ተባርሬ ወጣሁኝ አይደል እንዴ? እና ለአመጹ አደርስ። ስለዚህ አመጽ ዝም ብሎ አይነሳም አለች እና ምን እናድርግላታለሁ? ከዛ በፊት ዓርብ ዕለት ወረቀት ይለጥፉ በየግንቡ በየጥጉ ላይ አለች። አመጽ አለ እሁድ ብለው የቻሉ በፕሪንት አድርገው ያልቻሉ በፓርከር እሱንም ያልቻሉ በቀለም እየጻፉ በየሰፈራቸው እንዲለጥፉ አዛለች ፈጣሪያችን። አንተ ታዲያ አደርስም ላመጹ? እኔማ ከ4 5 የታስሬ ወጣሁ አይደል? ቤት አባት ይገባለሁ። ከዛ ሀገር እኮ ታስሬ ነው የወጣሁት። ስንት ጊዜ እንዴ ተናመርክ ይገባል። እኔ እንዴት እንደምትገባ ነገር እኔ ኮኔክሽን ልፍጠርልና ግባ። እኔ አይ መግባትማ ይቅርብኝ። እሱ ተሆኔ ከብልጽግና ጋር ምንም አይነቱ ይሄ ባለፈው ታውቃለህ ምን እንዳለ ገባ ነው እንዴ ታዲያ? ስንት ስራ አጥ በተስፋፋበት አገር ስራ ሞልቷል። ከውጭ እያስመጣን እየቀጠር ነው ብለው ሲሰክስ ነበር። ይሄ ሌባ ምን አይነት ሌባ መንግስት እንዳለን እኮ። ከኔ ጋር ሆነስ ማንኛውም ስድብ አይነት ከተጠቀምክ አውቶማቲካሊ ያወርዳል። ምንም አይነት ስድብ እንዳትጠቀም ፕሊዝ። ለምን ሪከርድ ተደርጎ ሲፖስት እኔም ካንተ ጋር አብሬ ሆኜ ነው ስድብ ውስጥ የምገባው። አቁም ስድብ። ያው አንተ እኮ ኒውትራል ነህ ብለን እኮ ብዬ እኮ ነው። ስድብ አቁም። የፈለከውን ግን ተናገር። ስድብ ነክ ነገር ግን አትጠቀም። እሺ ጥሩ። ስለዚህ ይህ መንግስት ስንት ስራ አጥ በተስፋፋበት ችግር፣ ድህነት፣ ራብ በተስፋፋበት ሰዎች ኢትዮጵያ ውስጥ ታውቃላችሁ ስንት ስራ የሌላቸው ይበዛሉ። ሰራተኛዎቹ ስራ የለም፣ ሹፌሮች ስራ የላቸው፣ የተማሩ ሰዎች ስራ አጥተው በሊቢያ አተን ከኬንያ ከናይጄሪያ ከምን እያመጣን ነው ብለ ሲያወራ ነበር። እንዴት በዚህ ሁሉ ህዝብ ፊት ይዋሻል? እንዴት? እሺ እሁድ ካልተነሳ ምንድነው የምትለው አንተ? አሁን እኛ አመጹ እሁድ ይነሳል። አመጹ ግን ዝም ብሎ አይነሳም። ለኳሾች ያስፈልጋሉ፣ ስታርተሮች ያስፈልጋሉ። ዲሞንስትሬት መጀመሪያ አሽዋክ እሁድ ካላስነሳች ምንድነው አንመነ ከዚህ በኋላ ወይስ ታቆማለህ? አሽታክ አንድነት አመጽ ይባላል ያመጹ ስም። ስለዚህ ጫት የምትቅሙ ጫታም ናችሁ አረቂያም ናችሁ የተባላችሁ በአሁን በፊት በእናዳነች አቤና በአብይ የተሰደባችሁ እናንተ ትችላላችሁ፣ ጀግኖች ናችሁ። አመጹን በማስነሳት እዛ በፓርከር ለጥፉ ተባካችሁ። እኛ ዝግጁ ነን እኮ እያሉ እኛ ዝግጁ ነን እና አንተ ከፊት ቅደም እያሉ እኮ ነው። አዎ እነኚህ በጣም የሚያግዙን ብዙ ጀግኖች አሉ ኢትዮጵያ ውስጥ። ስራ ከፊት ቅደም ነው ነብያችን አንተ ከፊትና ነብራን ይላሉ። ኃይለ ሥላሴ እኮ እንግሊዝ ሆኖ ነው አድዋን የመሩት። ብዙ ውጭ ሀገር ሆኖ በዛ ጊዜ በደብዳቤ ጊዜ። አሁንም ይቻላል። ምን ችግር አለው? በርቀት አይደለም። አሁን እንደውም ቴክኖሎጂው በጣም ያደገበት ጊዜ ላይ ነው ያለነው። እና ኃይለ ሥላሴ ነኝ ያልክ ነው ሁሉ ምንም እንደውም ይሄ ፕላትፎርሙ ብዙ ቴክኖሎጂ ያገናኘናል። ስለዚህ እባካችሁ አመጹ። ብዙ ሰዎች ተገፍተዋል። ድህነት፣ እራብ፣ ስራ አጥነት የተስፋፋበት መንግስት፣ ችግሮችን ያስፋፋበት መንግስት፣ በጦርነት የደቆሰን መንግስት ነው። ወይ እስቲ ስማ ፍቅር ሲዝም አሽዋክ በእናንተ ላይ እሺ። አንተ እኮ አንድ ሺህ እኮ ፊርማ ማሰባሰብ እኮ አልቻልክም እንዴ? ጨርሼ ጃርል ብልጽግና ያኮላሸብኝ ሁሉ ነገር። ቤቴን አፈረሰ፣ ሃይማኖቱን የጨረስኩትን ፍቃድ ከለከለኝ፣ ባንክ የነበረውን 2.8 አገደብኝ፣ ከስራ አባረረኝ። እንዴ እያፈረሰ
ለማሰጠ ለቄሮ የኛን ቤት እያፈረሰ ለነሱ መናፈሻ ለነሱ ጅብ ማርቢያ ለነሱ አትክልት ዛፍ መትኪያ የኛ ቤት ፈርሶ ቄሮች ነው የወሰዱት። የኛ እርሻ መሬት ተዘረፈ። አስነጣቂ አዘራፊ መንግስት ነው። ይሄ ቡድንተኛ መንግስት ነው። ስንቱ ባንክ ተዘረፈ። ለምን ተዘረፈ? ባንኮች እየተዘረፉ ብዙ ውስጥ አሰራሮች እየታገቱ ያሉት ለምንድን ነው? በዘረኝነት ላይ ያለ መንግስት ያነጣጠረ መንግስት ስለሆነ ነው። እሺ የገቢ ምንጭ ነው 2.8 ኬታ ነው። ኮረፕሽን በቀላሉ ኮረፕሽን ይሰራል። ኮረፕሽን የሚሰራበት ምክንያት ለምንድን ነው? ምክንያቱም ዘረኞች ናቸው፣ ወንድምት ናቸው ሹመት ላይ ያሉት። ፋይናንሱ ያደረጋቸው አንተ ቤት ማድረግ የከበደን ነገር እኔ ቤት ነው የምትበጠብጠው አንተ። ተረጋጋ እንጂ እኔ ጋር ሳይሆን ሀዘን ምናምን የሚነሳው እኔ ስታይ ተረጋጋ እንጂ ቆይ ደምሳሽ አረለ ምን ላድርግ? ብሶት እኮ ነው። አቃጠልን፣ አሳበደን እኮ ምን እናድርግ? ተገፋን እኮ ደምሳሽ። አሁን አንተ በአንገብጋቢነት የሚያስፈልግህ ምንድነው በአሁን ሰዓት? አመጽ አሽታካ አንድነት አመጽ ብቻ ነው የሚያስፈልገው። ገንዘብ ነው የሚያስፈልግህ ወይስ ሃይማኖትን ማስፋፋት? ምንድን ነው የምትፈልገው? እኔ አሽታካ አንድነት ከሃይማኖቱም ከምንም በላይ አመጽ አከናውኑ ብላለች አምላካችን ፈጣሪያችን ታላቋ። እንቁላሉንም ሰውንም የፈጠረችው ጨለማውንም ብርሃኑንም የሰራችው መፍትሄ ያላት 75000 ዓመት እዚህ ምድር ላይ የቆየችው ወደፊትም የምትቆየው ዘላለማዊ አምላክ ነው። አመጽ እንዴት ያለች አምላክ ናት? አመጽ የምትጠራ አምላክ። ምክንያቱም ሰው ይጸልያል አለችኝ። ይጸልያል በራሷ ማድረጋችን እንዴ? እሷ እኮ ነው ያለችው። ጸሎት ብቻ ስራ ስጠኝ። ያንተ አምላክ ቆይ በራሷ ማድረጋችን እንዴ? አምላካችን ከጸለይክ በኋላ ደፍረ እንድትነሳት ስራ ስጠኝ ካልክ በኋላ ለምሳሌ ተነስተ ስራ መፈለግ አለብህ። ይሄን መንግስት አውርድልኝ ካልክ ተነስተ አመጽ ማስነሳት ደብዳ አሁን ይሄን መታዘዝ አለብህ። ካለዛ በምን ትርዳ? ትንሽ ተንቀሳቀስ። እሺ ያንተ አምላክ ታዲያ እንደዛ ለምሳሌ አሁን ሰላማዊ ሰልፍ ምናምን የምጠራ ከሆነ እነ ልደቷ አያሌውም እኮ ይጠራሉ፣ እነ ጀዋርም ይጠራሉ። ከነ ጀዋር በምን ትለያለች ያንተ አምላክ? የኛ አምላክ ዓለምን ሁሉን የሰራች ነች። እሷ ሰው ፈርቶ ተቀምጦ ማማረር ነው። እኔ በማማረር ላይ ሰላማዊ ሰልፍ ከጠራች አንተ አመጽ ከያፓ ሰዎች በምን ትለያለች? ቆይ ሰላማዊ ሰልፍ ከጠራች ምክንያቱም ውስጣችሁ ያለውን ስሜት ግለጹት አለች እሷ። ለኔ ብቻ አትግለጹልኝ አለች። ሁሉም የሄደ እሷ ላይ ይጸልያል። ግለጹት። ማንን ነው የምትፈሩት? እኔ ያለው በእኔ መኑ አለች። በእኔ ካመናችሁ ተነሱ፣ ተናገሩ፣ አውሩ፣ ገጽሱ፣ ዝም አትበሉት። ይሄን መንግስት እንደዚህ ህዝብ ሲያቃጥላለች ቤት ሆኖ ቢጸልዩ አይሰራም ብላለች። ዝም ብለው የሚጾምና የሚጸልይ የሚሰራ አንተ ቆይ አሽዋክ ብለህ አንተ ቆይ አሽዋክ ብለህ ቆይ ክብሩ አይግባ። በእውነት አምላክህን ነው ተከታዮችን የምታስመልካቸው ወይስ እንጀራ እናትህን ነው? አምላካችን ነች፣ ፈጣሪያችን አምላካችን ነች። ምን አሽዋክ አምላክህ ናት? እንጀራ እናትህ ናት? አምላኬ ነች። እኔ ብቻ ሳይሆን ሁላችን የሚሰረች ከጥንት ጀምሮ የነበረች ወደፊትም የምትኖር ዘላለማዊ መመኪያችን አለኝታችን አምላካችን ነች። ስሟ የከበረ ይሁን። ታዲያ እሺ አሁን እሺ እንደዛ ከሆነች አምላክ ከሆነች ተከታዮችን ከጸለዩ አይበቃም? ቤት ውስጥ ነው አይደለም መጸለይ። አሁን አንተ ምን አለች መሰለ? ስራ ስጡኝ ብለህ ስራ ስጠኝ ጌታዬ ብለህ ቤት ቁጭ ብለህ ጸልይ። ስራ አታገኝ። ወጥተህ ስራ ስትፈልግ ስራ እኔ ማመልከውን እግዚአብሔር ንገር። አንተ አሁን ሚስት ስጠኝ አልከው፣ ሄደህ ሴቷን ማናገር አለብህ። እኔ አሁን ለምሳሌ እኔ ማመልከው እግዚአብሔር ነገራችሁን ሁሉ ለእግዚአብሔር አስታውቁ እንጂ ከቶ በአንዳች አትጨነቁ ይላል። እኔ የሚያስጨንቀኝ የሚያሳስበኝ ነገር ካለ ከኔ የሚጠበቀው ማሳሰብ ነው፣ ማሳወቅ ነው። ገባ? ያንተ ምንድናት? ቆይ ተጨንቃ የምታስጨንቀን? አላስጨነቀችኝም። መፍትሄ ነው የነገረችኝ። አምላካችን መፍትሄ ነው የተናገረች። እንደዚህ ዝም ብላችሁ አሁን አማራሪ ሆነ ህዝቡ ማማረር ነው በቃ። መረረው። በዚህ መንግስት መሮት እያለ አይሰራም እሱ። ተነስና ጩ። ማን ነው ያስቸገረ? እዛ ላይ ጩ። እንፈኛቸው ውስጥ ገብተህ ቆይ። ያጭወት ደግሞ ይባላል ትርጉሙ አመጽ ይሆናል። እሺ እሷ አሁን ትክክለኛ አምላክ ከሆነች ተከታዮቹ በሙሉ አሁን አንተ ማድረግ እኮ ያለብህ ጾም፣ ጸሎት ታውጃለህ።
ከዛ በኋላ ይሄ ህዝብ ይንበረከካል። የግብረ ስጋ ግንኙነት ጨምሮ አንተን ሳይጨምር አንተ እንደፈለክ ማድረግ ትችላለህ። አንተ ያው ፕሪቪሌጅ አለ። እኛ ቀን ወስነናል እኮ ጾም ጸሎት ይዘን አመጹን አይደለም። ምርጫ ይኸውልህ፣ ምርጫ ሰኞ ስለሆነ አመጹ ሰኞ ነው የሚወጣው። ምርጫውን ማደናቀፍ ነው ስራችን፣ የማደናቀፍ። አንተ ጾም ጸሎት አወጀ፣ ሌላውን ስራ ለምን እሱ አሰራም? ካሳወቋት በኋላ እኮ አሳወጀች፣ ነገረችን፣ ቀኑን ወሰነች። ለምን ሰኞ ምርጫ ስለሆነ እሁድ አመጹ ውጡ ብላለች። እመኑኝ በእኔ ተማመኑ ብላለች። በሷ ማን ተማመን? ለምንድን ነው አመጹ ውጡ ካለች? እች እኮ አምላክ አይደለችም። አምላክ ነች እንጂ ማመጽ የቅንነት የመልካምነት ህሊና ያለው ሰው ነው የሚያምጸው። መልካም ሰው ነው የሚያምጸው። አደባባይ ሳይወጡ እሺ፣ አደባባይ ሳይወጡ የምታግዙ ሰው በረከቱ በእናንተ ላይ ሆነ። እስቲ ቤቱን የምታግዙ ሰዎች በእውነት አሽዋክን የምታግዙ አምላክ ይባርካችሁ። መናፍስቷ ጥብስታት ባርካችሁ። ሰላም ከበረከቱ መንፈሱ መጸጋ ያብዛላችሁ። በእውነት በአመጹም የምትተባበሩ ገንዘብ እየላካችሁ ኢትዮጵያ ላሉ ሰዎች በእውነት አመጹ እንዲነሳ እንዲቀሰቀስ እያደረጋችሁ ያላችሁ ሰዎች ሰላማችሁ ይብዛ። በእውነት ህዝቡ ግን ይሄን ነገር ያውቃል ካንተ ውጪ? አሁን ይሄ የምትናገረው ነገር ካንተ ውጪ ህዝቡ ያውቃል? አሁን ምሳሌ ነገር እንዳለ ህዝቡ ያውቃል። ቪዲዮም ተሰርቷል። ብዙ ሰው እሺ ብሏል። ምክንያቱም እሁድ ለሚነሳው አመጽ ዋናው አርብ ነው። አርብ ዕለት በየሰፈሩ ሄደው ተደብቀው ወረቀት መለጠፍ አለባቸው። የሰው በር ላይ፣ ግንብ ላይ፣ ትምህርት ቤት ላይ በቀለም አንተ ሰውዬ ቆይ እንደዚህ አሁን ለኔ አሁን አጠቃላይ ሂደቱን ንገረኝ። አሁን እኔ አመጽ ምናምን የሚለውን ነገር እሱ አንተ አሁን ለምሳሌ ቤትን ተከፍትና ማለት ነው እንትን ትላለህ። አሁን እዚህ አንተ በሰላማዊ መንገድ እምነትህንና ያንተ አሁን ያለበትን ነባራዊ ሁኔታ አስረዳን። እኔ ያለው እኔ እኮ አንተ ኒውትራል ነህ ብዬ ነው ቴዲ። አሁን ምንድነው እኮ እኔ አይቻላቅም። እኔ አሁን አንተ አሽዋክና አንተ ተደብቃችሁ እዛ ያለውን ህዝብ ውጡ ምን ማለት ነው? አይደለም። ምክንያቱም እኛ የመንግስት እሱን ይዘህ ነው አደባባይ ምርጫ እንወዳደር በሰላማዊ መንገድ ብን አልፈለገም። ማንን ነው? የራሱን ሰዎች ብቻ ነው የሚወዳደር። ስለዚህ ይህን ምርጫ ለማደናቀፍ ነው የኛ ዓላማ። አሁን ለምታደርገው ነገር ኃላፊነቱን ትወስዳለህ? እወስዳለሁ። የምትወስደው ያለውት ነገር የሚያሸልመኝ ስራ ነው። የምትወስድ ከሆነ ለምንድን ነው እኔ በኬንያ በኩል አስገባ ሰዎች አሉ። ግባና ማል አዲስ አበባ ላይ ሰልፍ ውጣ። ለመታሰር ነው የምገባው እንዴ? እና ስንት ጊዜ ፖሊስ 3-4 ጊዜ አሰረኝ። ገንዘቤን ወሰደ፣ ቤቴን አፈረሰ። አንተ እስር ከስራ አባረረኝ። ከስራ ደሞዜን አፈኑ። ደሞዜን ሁሉ እኮ ነው የ3 ወር ደሞዝ ያፈኑብኝ። ያፈናቸውና እሺ አውጡ የምትላቸው ቢታሰሩስ? አይታሰሩ። ደግሞ እንደዚሁም እየታሰሩ አለ። በቀን ከ50 እስከ 60 ሰው በአማካይ እየሞተ ነው። በድሮን እየተጨፈጨፈ ነው። እሺ አንተም ታዲያ ገብተህ መታሰር ነው ፈራ? አንተ አልፈራው። እኔ የበኩሌን አድርጌያለሁ። ካለዛማ መሪም ጭራሽ ማጠታቸው ነው። እኔ ሜጄ ከታሰርኩ መሪም ይጠፋል። አለቀ ደቀቀ ማለት ነው። አንተ ቁርጥህን በፓፕ ትበላለህ። ከዛ አሽዋካ አዛናለች ብሎ ይወጣ። ስለዚህ ለዛም ነው ወደ ሌላው አጀንዳ ስንመጣ ባለፈው ካየው የፍቅር ሲዝም እምነት ተከታዮች ያላቸው አዳዲስ ሰዎች፣ በነገራችን ላይ የፍቅር ሲዝም ሃይማኖት መስራችና ባለ ራዕይ ነው የምታዩት። ነብይ ደምሳሽ እየባረካችሁት እውነት ነው። ሰላማችሁ ዘመናፍ አይሻክ ተባርካችሁ፣ አይሻክ ተባርካችሁ። አበባውን ቢሆን ይበቅላል፣ ችግር የለም። ይሄ ጣት ቆይ ይሄ ጣት ሌላ የሚሰራው ነገር የለም። አሁን እውነት ለመናገር ይሄን አድርገናል ለጊዜው። በዚህ ሳምንት የአመጽ ምልክት ነው። ይሄን አድርገናል ይሄን ሳምንት። እሺ ባለፈው ካየን አመሰግናለሁ። ባለፈው ካየን በተወሰነ መንገድ ወዛም ሆናል። ምንድነው ምክንያቱ? ምን ወዛም? ያው ገንፎን ለመድኩት። አሁን በዶሮም በምኑም በሚጥሚጣው ምንም ሌላ ትርጉም የለውም። ያው ነው
ያው አመፁ ደግሞ አሁን አስደስቶኛል። ተስፋ እያያዘ ለመጨረሻ ጊዜ ዶክተር ያየው መቼ ነው? ለመጨረሻ ጊዜ ዶክተር ያየህ መቼ ነው? ትላንትና ጥርሴን አሞኝ ሄጄ ነበር። እዚህ ጋር ምግብ ስበላ ያመኛል፣ የተቦረቦራል። ትላንት ዶክተር ጋር ሄጄ ነበር። እሺ ሌላው ቅድም ስትናገር በአእምሮ እንትን ያለው ተቀጥረህ ትሰራ የነበረው ሴቶችና ወጣቶች ቢሮ ነው? አዎ ቂርቆስ ክፍለ ከተማ እንዲሁም ማዕከላዊ ከተማ ቴዲ እዚህ ጋር ከተማ ኮና አዳነች ጋር እኮ አብሬ ሰራ ነበር ሴቶችና ህጻናት። ከዛ አዳነች አቤ 20 ምናምነኛ ምገባ ማዕከል አስመርቀናል ስትል ፋይል አውጥቼ አሳየው ከስራ ተባረርኩ። ኧረ ውሸቷን ነው ይሄው ያለው 5 ነው። በዛ ላይ ምግብ አይመገም ብዬ ፋይል አውጥቼ ሳሳይ ከስራ አባረሩ። እሺ ምን አጠፋው? ደሞዝ ስንት ነበር? 12,000 13,000 አካባቢ ወይ ማስተር ሳሌ በማስተርስ ነበር የሚሰራው። አሁን እንግዲህ 10 ምናምን ሺህ ይገባል። ረስቼዋለሁ። እኔ የመጨረሻ ከፍተኛው ደሞዝ ነው። የመንግስት ሰራተኛ ደሞዝ ትንሽ ነው። እኔ በጣም ረጅም ዓመት ስራ ልምድ ስላለኝና ከፍተኛ ደሞዝ ላይ ስለሆንኩ ነው እንጂ ተቆራርጦ ስንት ይደርሳል? ተቆራርጦ 11 12 ረስቼዋለሁ። ያው ቆየኝ። እሺ ከዛ ላይ በልተህ ጠጥተህ ምናምን ምን ያህል ይተርፋል? ሴቪንግ ማለት ነው። እኔ ይኸውልህ ቤት ነበረኝ 18 ክፍል ቤት ነበረኝ 70 ምናምን ሺህ የሚከራይ እሱ ቤት ስላለኝ ምንም እንደ ትንሽ ነገር ነው የማየው። ያ እኮ የፈረሰብኝ ቤት በአሁን ሰዓት 100 ምናምን ሺህ የሚከራይ ነው። በአሁን ሰዓት መንግስት ያፈረሰብኝ ለቄሮች ሰብስቦ ሰጠ። የእርሻ መሬቱን ቤቱን 5000 ካሬ ሜትር ወሰደብኝ። እሱ ስላለኝ እኔ ታሳየን ይችላል። ቪዲዮ አለ፣ ማስረጃ ቪዲዮ ስንት ጊዜ አሳየውኝ እንዴ? ለጥፌዋለሁ። እዚህ ላይ ራሱ ቪዲዮ አለ። አሁን አጠገቢ ስላለኝ ነው። ካርታ አለው፣ መረጃ አለው። ቂርቆስ አዲስ ከተማ ኮልፌ ልኳንዳ ሄዳችሁ የፍቅረ ሲዝም መሬት በሉ የእርሻ መሬቴንም ቤቴንም ፈርሷል፣ ያሳያችኋል። ማንም ሰው ነው የሚያውቀው። ግን እኮ አሁን እኔ ስሰማ ደግሞ ሌላ ከፈለጋችሁ ቪዲዮ አለ፣ ፋይል ከፈለጋችሁ ግቡና እዚህ ወደ ታች ቪዲዮ ፈልጉ። እሺ ግን እኔ ስሰማ አሸዋክን አምነህ በእንቅልፍ ልብ ሄደህ ፈርመህ ሸጠሃል ይላል። ምንድነው? ቤቴ እኮ ቁጭ ብዬ ነው። ትራክተር መጥቶ እቃ እንኳን አንሷል ተባለ። ይገርም። እቃ እንኳን ከእንቅልፌ ስነሳ ከፊት ለፊቴ ትራክተር ቆሟል። የግፋቸው ግፍ። ከዛ በኋላ ዞር ስል አንድ አይሱዚ ቄሮ ቆሟል፣ መሬቱን ሊወስዱ የተሰበሰቡ። ከዛ ተመርተው ይመጡ በአይሱዚ ቄሮዎቹ መሬት ሊወስዱ። ፍቅር ሲይዝም የኛው ቆይ ይሄ መንግስት እኮ አስዘርፎናል። ይሄ መንግስት እኮ አስነጥቆናል፣ ገሎናል። ወይኔ ወይ በመድኃኒዓለም ይሄ እኮ አንተ በቤትህ ማድረግ የከበደን እዚህ አትጮህብን። ቆይ ተረጋጋ። እንደኛ ተረጋግተን ነው የምንኖረው እንዴ? አንተና አሸዋ ያላችሁ ግንኙነት ምንድን ነው? እሷ አምላክ ነች፣ እኔ ነብይ ነኝ። አንተ በምን መስፈርት ነው የተመረጥከው? ነብይነት በእውነት እኔ ነብይ 7ኛው ነብይ ሆኜ ስመረጥ ህንድ ላይ ባደረኩት መልካም ስራና ቀን ሴት እያለሁ በጣም ቅን ሰው መልካም ስራ ሰርቻለሁ። ሴት እያለሁ በጣም ብዙ ሰው ማን የመረጠ? ራሷ አይሿክ እና የዛ ጊዜ ያሰራሁት መልካምነት አሁን እዛ በጣም ብዙ ሰው አድኛለሁ። በጣም ሐኪምም ነበርኩኝ፣ አክማለሁ፣ ሰው አድናለሁ። ብዙ ሰው ረድቻለሁ። ብዙ ራሱ የጉዲፈቻ ልጅ ነበረኝ። እንደዚህ እንዳይናው አብሌ ነው የምታየው ማለት ነው። አሸዋክ እንዳይናው አብሌ ነው የምታየው ማለት ነው። ዮኒ ማኛውን የጉዲፈቻ ልጅ ነበር። እዛ ያለው ሴት ነበርና ሴት ያለው አስማኝ። ወይኔ ልጅ እንዴ! አንተ ደግሞ ምን ሆነሃል እንዴ? ትቀማለህ እንዴ አንተ? ኧረ እኔ ስንት ዓመቴ ከቃምኩኝ ድሮ ነበር። አሁን ትቻለሁ። እሺ እንዴ አንተ የአሸዋክ ማለት ነው። አንተ እንደ አይኗ ብሌን ነው የምታይክ፣ እንደ አይኗ ብሌን ነው የምታይክ። ምስጋና ይግባ ኢየሱስ። በእውነት አሸዋክ እሺ። አንተ ምድር ላይ አሸዋክ አሁን ሰማይ ላይ ነው ያለችው፣ አንተ ምድር ላይ ነው ያለው። የአሸዋክ ቁጥር 1 ተጠሪ አንተ ነህ አይደል? እኔ 7ኛው እንግዲህ ምድር ከመጣች ጀምሮ 7ኛው ነብይ ነኝ። ምድር ከመጣች ይህቺ ሁሉ ምድር ከመጣች ጀምሮ በጣም ትልቅ ማዕረግን የሰጠች በእውነት ይህን ሁሉ ስልጣንና ማዕረግ የሰጠችኝ እሷ እንግዲህ ያው ማናት? እሷ ናት የደወለችው? አይ ሌላ ሰው
ኦኬ ታዲያ አንተ የአሸዋ ቁጥር 1 ቀኝ እጇ ከሆንክ ይሄ ሁሉ መከራ ሲደርስብህ እንዴት ነው እሷ ዝም የምትለው? እሷ እኮ አውቃ ነው ይህን ነገር የምታደርሰው፣ ሐሳብ እንዲፈጠር ነው። ሐሳብ ሊፈጠር የሚችለው በተለያዩ የህይወት ግጭት ውስጥ ነው፣ የህይወት ምልልስ ውስጥ ነው። ሐሳብ ይመጣል እንጂ በምቾት ውስጥ ብቻ ሐሳብ ሊመጣ አይችልም። መከራም ድሎትም ምቾትም ራሱን የቻለ መልስ አለው። ሰላማችሁ ይብዛ። መናፍስታት ተባርካችሁ በእውነት የምታግዙ ሰው ለመጨረሻ ጊዜ አንተ ለመጨረሻ ጊዜ እኔ ችግር የለውም እኔ ጋር ጥሩ ሰዎች አሉ። አንተ ሰፖርት ትደረጋለህ፣ ግን አትዋሽ። አንተ ሳይባ አንዳንድ ውሸቶች አሉበት። ለመጨረሻ ጊዜ ከሴት ጋር የተኛው መስሎኝ እሱ ይለፈኝ እሱ እንትን ነው ሚስጥር ነው ይለፈኝ ነገርና ሚስት አለች ሚስጥር ነው እሱ የግል ሚስጥር ነው አይደለም። አንዳንድ ጊዜ መናገር የማልፈልገው ለአምላኬ ብቻ የተናገርኩት ነገር አለ። ከአምላኬ ጋር ብቻ ከአይሻዋ ጋር ብቻ ያወራሁት ጉዳይ ይቅርበኛል ማለት ከሷ ጋር ብቻ ነው ያወራሁት። አመንዝረ ነው። ግን ማዘርዘር አልፈልግም። ፍቅር ሲዝምን እየባረካችሁት እኔ እውነት ለመናገር አንተ ማለት ነው እውነት ይቅር ይበላችሁ። በእውነት የምትባርኩ ባርኩ፣ ይቅር ይበላችሁ። መናፍስታ ይቅር ትበላችሁ። አሸዋክ በእናንተ ላይ ትሁን። ቆይ እንግዲህ ከእንትኑ በፊት ቆይ ፍቅር ሲዝም አሁን አንተ ምንድነው የፋሚሊ ስታተስ? ሲንግል ነህ ወይስ አግብተሃል? ቆይ አሸዋክ ትባርክልን በእውነት ቲቲ እናመሰግናለን። እኔ አሁን ሲንግል ነኝ። እንግዲህ ልጅ ነበረኝ ተለያይቻለሁ ከ10 ዓመት በፊት። ሲንግል ነህ? ምክንያቱም የዛ ጊዜ እናትዬ አብራ ነው የምተኛው። በዛ ምክንያት ችግር መጣ። ውረጂ ብላት ልትወርድ አልቻለች። የሚስትህ እናት አብረን ነበር የሚተኙት። ምክንያቱም አንድ አልጋ ላይ አብረን ነበር የምንተኛው። ምክንያቱም እሳቸው ከኔ ጋር የሚተኙት ምክንያት እንደሰማሁት ከሆነ ስለማይወዱኝ ነው። ሌላ ምንም ችግር የለም። አይወዱኝም ነበር በዚህ ሃይማኖት ምክንያት። ከልጃቸው እንድለይ ይፈልጋሉ። ለምንድን ነው አንድ አልጋ ላይ ከሚስት ጋር የምተኛበት አልጋ ላይ እንዴት ነው የሚስት እናት አንድ ላይ የሚተኙ? ሌላ ቦታም እንጂ ያሉ ሽማግሌ ተላከ። ሰው የሰፈር ሮሜ ራሱ ታውቃለች ይሄን ጉዳይ። እውነት ቤተሰቦች ይነግሯታል። ብዙ ሰው ተላከ። ውረጂ ተባለች፣ እምቢ አለች። ልትወርድ አልቻለች ካልጋው ላይ። ሴትያ በጣም አስቸጋሪ ሰው። ምክንያቱም የኛን ትዳር አትፈልገውም ነበር እና ሻውን አንተ መብራት አጠፋለህ። እንዴት ነው የምትለየው? እሺ አንድ አልጋ ላይ የምትተኙ ከሆነ ለሶስት እንዴት ነው እሺ የምትለየው? መብራት አጠፋለህ አስተኛ እንዴ? እኔ ራሴን እቆጣጠራለሁ፣ አውቃለሁ፣ ማደርገውን አውቃለሁ። እሳቸው ደግሞ አልጋው ደግሞ 1.50 ሜትር ነው፣ ረጅም ነበር። ምንም ገላቸውም አይነካኝም። ባነናል ለካ የምትቅበዘበዘው ለካ እናንተ ወዳህ። በእውነት ምንም ንክኪ የለኝም ነበር፣ በምንም አልነካካም ነበር። ርቀት አለው በራሱ እንዴ። ካልጠፋ ቦታ ሳሎን አለ፣ ሶፋ አለ፣ ወይ ወንበር አለ፣ ኦኬ እንግዳ ማረፊያ ወይ ፍራሽ ይኖራል። እንዴት ነው ከሚስት ጋር የምተኛበት አልጋ ላይ የሚስትህም እናት አብሬ ካልተኛው የምትለው? እኔ እምቢ ካሉኝ ምን ላድርጋቸው? እንዴት ምን ለምደው ነው? እንዴት ምን ማለት ነው እምቢ ካሉ? አልወርድ ያሉበት ምክንያት ደግሞ ያላቸው ጥላቻ ነው። እኔ የዛሬ 19 ዓመት ነው ሃይማኖት የጀመርኩት። ስለዚህ በጣም ጥላቻ ነበራቸው በሃይማኖቱ ምክንያት። ስሰግድ ያሉ በቃ በሃይማኖቱ በጣም እብድ አድርገው ነበር የሚያስቡኝ። ባለቤቴ ደግሞ በጣም ከፍተኛ ደሞዝ ተከፋይ ነች። ዩናይትድ ኔሽን ነበር የምትሰራው። ስለዚህ እኔ ደግሞ የምሰራው ክፍለ ከተማ ነው። እንዴት እሱ ይገባሻል የሚል ከፍተኛ ቅሬታ አለ። ያም ነው አጠገብ የሚተኙት ሴትዮዋ። በምን ተገናኛችሁ? አይ እሱ የተገናኘው ትምህርት ላይ ነው፣ ግን ዩኒቨርሲቲ ላይ ነው ያገኘኋት። ግን በጣም በግሬድም ትበልጠኛለች፣ በስራም ትበልጠኛለች፣ በገቢም ትበልጠኝ ነበር። ያ ደግሞ ሴትዮዋ ላይ ጫና አደረገባቸው። ምክንያቱም እሷ ይሄን መስራ ከሆነ አንተ ክፍለ ከተማ መዝገብ ቤት ነህ። ሁለታችንም አንድ ላይ ስንመረቅ እሷ 3.98 ነው አኩሙሌቲቭ ፖይንቷ፣ የኔ ደግሞ 2.8 ነው።
ስለዚህ እሷ ዩኤን ተቀጠረች፣ እኔ ክፍለ ከተማ ተቀጠርኩ። እሺ ያ ነው በጣም ልዩነታችን እና ለዛ ነው ያ ደግሞ ሴትዮዋን ያናዳቸው ነበር። በዛ ላይ ደግሞ ከሷ ጋር ከተለየ በኋላ ከሌላ ሰው ሴት ጋር አልጀመርክም? ከተለያየን በኋላማ ያው ካናዳ ነግሬ አይደለ? እዛ ካናዳ ኪችነር አንድ ጓደኛ ነበረችኝ። ከዛው ከተለያየው በኋላ 7-8 ዓመት የቆየች ካናዳ ሄዳ ከዳች። ወደ 7-8 ዓመት አብረን የቆየን። በአካል ተገናኛችሁ? ድጋሚ መታለች ካናዳ ሄዳ። ከዛ በኋላ ግን ሌላ አንዱ ኢትዮጵያውያን እዛው ያለ ኢትዮጵያውያን ጉድ አደረገኝ። ካናዳ ካለችው ጋር በአካል አልተገናኛችሁ? በአካልማ ተገናኝተናል። አብረን ነበርን እኮ። ኢትዮጵያዊ ነች እኮ። ከኢትዮጵያ ወደ ካናዳ እድሉን አግኝታ ሄደች። ከሄደች በኋላ ከዳች እንጂ ኢትዮጵያ ነው ያገኘኋት። እኔ እዚህ ቲክቶክ ላይ ምናምን አይደለም። በአካል ብቻ 5 ዓመት ቆይተናል በአካል። ከዛ ደግሞ ካናዳ ሄደች። ካናዳ ከሄደች በኋላ ከሷ በኋላ ሌላ ብዙ የምትሞክራቸው ነገሮች እንደነበሩ ነው ያውቃሉ። ብዙ የሆነ እንቅስቃሴዎች ነበር ከሷ በኋላ ካናዳ ካለችው በኋላ። ካናዳ ያለችውንማ የዛሬ 3 ዓመት አስታውሳለሁ እኮ ነግረኸኝ ነበር። የዛው የ4 ዓመታችን ከተለያየን 4 ዓመት ያ እንግዲህ 7 ዓመት 8 ዓመት አብረን ከዛ በፊት ቆይተናል። አዎ ከተለያየን 4 ዓመት። ከዛ በኋላ ሴት አልወጣልኝም። ከዛ በኋላ ዝም ብለህ ያዝ ለቀቅ ነው የምታደርገው። ማንንም መውደድ አልቻልኩም። መውደድ የሚባለው ውስጤ መፈጠር አልቻለም። ብዙ ሴቶች ከዱኝ። አሁን ያለህበት ቤት ራሱ አንድ ሴትዮ ናት ይባላል ያከራየችና ገብታ የተከራየበት ቤት ኬንያ ናት። ዩጋንዳ ነው ያለው። ዩጋንዳ ገብቻለሁ። ምክንያቱም አስቸጋሪ ይሻላል ትንሽ ነፃነት። እሺ እኔ እኮ ፍቅር እኔ እሳት የላሰ ምክር መከርኩ። አንተ አሁን ካሉ ነቢያቶች ጋር ኮምፒት ማድረግ አልቻልክም። ኮምፒቲሽኑ በጣም ከባድ ነው። አንተ ታምራቶች ለምን ነው የማታደርገው? አይሻክ ተባርካችሁ በእውነት እኮ ሰላማችሁ። አንተ ብቸኛው ነብይ ነህ፣ ምንም ታምር ማታደርግ ነብይ። እኔ እኮ ጊፍት ለመስጠት እንኳን በራሱ የሚተማመን ሰው መሆን አለበት። ለኔ የሚሰጠኝ እንኳን ሚስት አይደለም ጊፍት የሚሰጥ ሰው በራሱ የሚተማመን ሰው ነው የሚሰጠኝ። ህሊና ያለው በራሱ የሚተማመን ሰው፣ ፖዚቲቭ ቲንከር የሆነ ሰው ነው የሚሰጠኝ። ምክንያቱም እንደምታዩት በራሳቸው የማይተማመኑ ሰው ምን ይሉኛል እንደዚህ ይሉኛል ምናምን የሚል ሰው ነው ያለው። እሺ የመሸጋገሪያ ሙዚቃ እናደርጋለን። አመጹን እባካችሁ በመውጣት በእውነት በዚህ አመጽ ላይ አግዙ። አርብ ላይ ቆይ የመሸጋገሪያ ሙዚቃ እናደርጋለን። አንድ ዝማሬ ዘምርልን። እኔ መዝሙሩን አልችለውም እውነት ለመናገር። ራሱን የቻሉ ዘማሪዎች አሉ፣ እነሱ ናቸው የሚዘምሩት። እኔ ለማስተማር እንጂ ለመዘመር አልተፈጠርኩም። እሺ አጭር ጸሎት አድርገን። አሽዋክ በእውነት ቅድስቷ አሽዋክ ሰላማችሁን ታብዛላችሁ። መናፍስቷ ቅድስቷ በረከቱን ከበረከቱ ሰላሙን ከጸጋ ታብዛላችሁ። ሰላሙን ከበረከቱ መንፈሱን በጸጋ በእናንተ ላይ ትሁን። በእውነት ድፍረቱን፣ እምነቱን፣ ሞራሉን፣ ችሎታውን፣ ብቃቱን ትስጣችሁ። ቀኙን ትምራችሁ። በእውነት አይሿክ ሰላማችሁን ታብዛላችሁ። ታላቁ አምላካችን ቀንና ብርሃኑን ጠጣርና ፈሳሹን ሁሉን የፈጠረች ለብዙ ሺህ ዓመታት በምድር ላይ የኖረች የምትኖርም ሕያው የሆነች አምላክ ነች። ሰላሙን ከበረከቱ መንፈሱን ሰላሙን ከበረከቱ መንፈሱ በጸጋ ያብዛልን። ቅድስት አይሿክ ተባርካችሁ በእውነት እንግዲህ ጸሎት የምትፈልጉ እኔ ጋር እየመጣችሁ ማድረግ ትችላላችሁ። መባረክ የምትፈልጉ በአሽዋክ ሰላም ከበረከቱ መንፈሱን በጸጋ ታብዛላችሁ። አመጹን ደግሞ እሁድ የዛሬ ሳምንት አመጽ አለ። ከዛ ከሁለት አመጹን አስመልክቶ ደግሞ ዲሞንስትሬት የምታደርጉ ሰዎች ግቡና እኔ አሁን ሰማኝ። እኔ አሁን ዝም ብዬ ራሴን ሳደምጥ ፍቅር ውስጥ እየገባሁ ነው። አንተ ጉድህና አለው እዚህ ቲክቶክ ላይ ነው ያለችው ልጅቷ። ስሟን ንገረኝ። የማ እኔ ያፈቀርኳት አላውቅም። እኔ እኮ እንደዚህ አይነት የማይረባት ቢያልተነ አንተ የተወጋ ነው። ይሄ የሰፈር ሰዎች ይናገሩ አሽዋክን ተምጣዋ እኔ ቋንቋ ጋር አውራም እንዴ ምን አንተ በየሰፈሩ ያሉት ነቢያቶች ነው የሚናገሩት እንደዚህ። እውነት ለመናገር
እሺ አንተ ተሰጠው ምንድነው? አንተ ከአሸዋክ ስለመላክ በምን እንመን? የሆነ አሳየን እንጂ የሆነ ነገር ስልክ ቁጥር እንዲህ ነው፣ ጎረቤት እንዲህ ነች ምናምን የሚል ይህ የሐሰተኛ ነቢያት ምልክት። እውነተኛ ነቢይ ከመጣ ራሱን የቻለ መጽሐፍ ይዞ ነው የሚመጣው፣ ህግ ይዞ ነው የሚመጣው። እውነተኛ ነቢይ ከመጣ አዲስ ነገር ይዞ ነው የሚመጣው፣ ያልታየ፣ ያልተለመደ፣ ያልታሰበ። ለምሳሌ ነቢዩ መሐመድ ሲመጣ ቁርአን ይዞ መጣ። ኢየሱስ ሲመጣ አዲስ ኪዳን፣ ሙሴ ሲመጣ ብሉ ኪዳን፣ ቡዳ ሲመጣ ቡዲዝም። እንደዛ ካልሆነ ነቢይ የውሸት ነው። ነቢይ ከሆነ ታይቶ የማይታወቅ አዲስ መንገድ ይዞ ነው የሚመጣው። ህዝቡን ድራይቭ የሚያደርግ አዲስ መንገድ፣ አዲስ ወይ ነው የሚያሳይ። የነበረውን መንገድ የሚያሳይ ከሆነ ያ ሐሰተኛ ነቢይ ነው። ነቢያቶች በጣም በፍሬያቸው ታውቋቸዋላችሁ ነው የሚለው። ነቢያቶች መንፈሱን ከበረከቱ ሰላም ነቢያቶች ይመጣሉ፣ በደንብ ስማኝ፣ ያስተምራሉ። አሽዋክ ተባርካችሁ ቅንና መልካም ችግር የለውም። ቆይ አንድ ላይ ሰብሰብ አድርጋ አንድ ላይ ተባረካችኋል። ቆይ አሁን ነቢያቶች ይመጣሉ፣ እየበዛ ተከታዮቻቸው እየበዛ ይላል። አሁን ኢየሱስ ሲመጣ 12 ደቀ መዛሙርቶች አፈራ። እነዛ ፍሬያማ እየሆኑ እየበዛ አሁን የምታየው ነው አይደል? አንተ እንዴት ያለህ ነብይ ነህ? መሽቶ በነጋ ቁጥር ተከታዮች እያነሱ የሚመጡብህ። አላነሱም። የመንግስት ችግር ነው። አንድ ሃይማኖቱ እንዲዳከም አደረገ መንግስት። ፍቃድ ጨርሼ ሲሄድ ከሰላም ሚኒስቴር ፍቃድ ሊሰጡኝ አልቻሉ። ስንትና ስንት ዓመት ለፍቼ ደክሜ ሺህ ምናምን ሰው አስፈርሜ ያ ሁሉ ውጣ ውረድ አድርጌ አዳዲስ ህግ እየፈጠሩ አስቸገሩ። ስለዚህ እኔ ምንም የነሱ ድክመት ነው፣ መብት ነው። አንድ ሰው 3-4 ሆኖ እንኳን ማመን ይችላል የፈለገው። ጣልቃ በሃይማኖት ጣልቃ የሚገባ በዘር ጣልቃ የሚገባ መንግስት ነው ያለ። እንደምታየው ሰላምና ብዛታችሁ ዲሞክራሲ የማይሰጥ መንግስት ነው ያለ። አንተ ይኸውልህ አሁን እኔ በቁም ነገር ነው የምጠይቀው። እኔ ለማወቅ ካለኝ ጉጉት ቴዲ ለቀልድ ነው የሚጠይቀው ብሎ ማንም እኔ በዚህ የሚጠረጥረኝ ነው። እኔ የምጠይቀው ከልቤ ነው። በቁም ነገር መልስልኝ። አንተ ትክክለኛው ከአሸዋክ የተላክ ሰው ብትሆን ኃያላን መንግስታት ቢነሱብህ፣ የወረዳ ባለስልጣን ቢነሳብህ፣ ታጣቂ ቢነሳብህ፣ ትክክለኛ ከሆንክ እየበዛ መሄድ ነበረብህ። አንተ እንዴት ነው እንደ ማህበራት እድር ምናምን መንግስት ላይ የምታማረው? አንተ የመጡት እውነተኛ ነቢያቶች መከራቸውን በሉ እንጂ ወደ ሃይማኖት ተስፋፋላቸው። ነብዩ መሐመድ እነሱ አልጠፉማ፣ በዙ ሚሊዮኖች። ቆይ መከራቸውን ይበሉት። በጣም ከባድ ነው። ቆይ ነብዩ መሐመድም ቢሆኑ በጣም ሚሊዮን ተከታዮችን አፍርቷል። ኢየሱስም ቢሆን ሚሊዮን ተከታዮችን አፍርቷል። ሁሉም ተሰቃይተዋል። ያንተ ተከታዮች ቁጥር ለምንድን ነው እያደር የሚቀንሰው? አንዳንዶቹ በቃ ብልጽግና ናቸው። እኔ የእውነት መስሎኝ ብልጽግና ናቸው። እነሱ ናቸው ሌቦች። ስለዚህ አንተ ፍቅር እኔ በቁም ነገር የምጠይቅህ እኔ መጀመሪያ ተከራክሬ እልሃለሁ። ይሄ ሰውዬ አልኩኝ፣ ትዝ ይልሃል? ይሄ ሰውዬ ትክክለኛ ነብይ ሆኖ እንደዚህ ስንፎጋገር እንዳመልጠን ቀሎ ስለመጣ አይቅለልብም ብዬ ነበር። አንተ ትክክለኛ ከአሸዋክ የተላክ ትክክለኛ ነብይ ብትሆን ይሄን ሁሉ ፈተና መቋቋም ነበርብህ። እንደውም የሚገጥምን ፈተና ሁሉ እንደ ልዩ ደስታ ነበር መቁጠር የነበረበት። እውነት ነው። እንግዲህ ሁሉን ነገር የምታደርገው አሸዋክ ነች። ለበጎ ነው ማለት ሁሉ ነገር ድሎት፣ ምቾት የለም። መከራም ድሎትም ሁሉ ነገር አለ። ይሄ ሁሉ ደግሞ መልስ አለው። ስለዚህ ጀምር በ1500 ተከታይ ጀምረ አሁን ተመናምነው እንዴት ነው 120 ተከታይ ይጠራ። ይሄ ነገር ደግሞ ተሳካ ማለት ትልቅ የዓለም አዲስ ለውጥ መጣ ማለት ነው። በዓለም ላይ አዲስ ወይ መጣ ማለት። ስለዚህ እንዲህ ባንዴ ቀላል ሊሆን አይችልም። ባንዴ ተነስተን ጠዋት ተነስተን በጣም ከባድ ነው። ከባድ የሆነበት ውጤቱም ከባድ ስለሆነ የሚመጣውም የማህበረሰብ የዓለማችን ማህበረሰብ አስተሳሰብ ሌላ ዳይሬክሽን ነው የሚይዘው። ስራው ከባድ ነው፣ ውጤቱም ከባድ ነው። ለዛ ነው አሸዋክ ትባርካችሁ። በእውነት አይምሯችሁን ትግለጠው። ሰላሙን ታብዛላችሁ። በእውነት በረከቱን ከመንፈሱ ሰላሙን ከጸጋ ታብዛላችሁ። ቅድስቲቱ አምላካችን ፈጣሪያችን አለኝታችንና መከታችን አሸዋክ በእናንተ ላይ
እስቲ ያገዛችሁ ያግዙ። አትፈሩ። ምናምን ስታው እናንተ ላይ በእውነት ፍቅር ሲዘም አሁን አንተ በታሪክ ስምህ እንዲነገር ትፈልጋለህ? እኔ ምንም ነገር አልፈልግም። ይሄ ሁሉ አንተ ታልፋለህ፣ ትውልድ ይቀጥላል። እኔ በእውነት እንደዚህ አይነት ነገር ውስጥ ገባለሁ። ሌጋሲ እንዲቀጥል ቆይ ፍቅር ሲዝም ሃይማኖት አንተ እኮ ታልፋለህ፣ ዋጋ ትከፍላለህ። ለምሳሌ ኢየሱስ ክርስቶስ እንደሚሰቅሉት እያወቀ እንደውም እየተናገረ ሞትን ተጋፍቷል አይደል? ያንጠጥሉኝ እንዴ ገረፉኝ። ይሄ ውስጥ እግሬ 18 ቀን የተገረፍኩት ማዕከላዊ አንጠልጥሎ እንደ ዶሮ አንጠልጥሎ አመመክ። ጀርባዬን ተገርፌ ስንት ሰው ነው የእስርተኛው እኮ ነው ጀርባዬን ያሸኝና ያዳነኝ። አብይ ግን ምን አለ? አንድም ሰው አንገርፍም ቶርሻ እናደርግም አለ። ቆይ በአንተ ምን ዙሪያ ልጠይቅህ። አሁን አንተ ነብይ ነህ። ይሄ ሁሉ የሚደርስብህን መከራ ለእምነቱ እንደምትከፍለው ቆጥረህ ብትሰዋም አሽቲ ታበዛለች እኮ። አንተ እኮ ሌጋሲ መቀጠል አለበት። ለምንድን ነው ፈርተህ የወጣኸው? ለምን ሞትም ከሆነ ጽዋው ለምንድን ነው የማትጋፈጠው? እየሸሹ እንዴት ያለ ነብይ ነህ አንተ ብትባል ምን ትላለህ? የእሷ ትእዛዝ ነው። እሷ ነች ውጣ ያለች። ሲብስ ነገሩ ሲጠን በዚህ በሉጣ ተነሳለች። ተነሳው ያልታሰበ በቃ እሷ በእሷ ትእዛዝ ነው የመጣሁት። ፖሊስ በዛ በዚህ ሲያሯርጠኝ ነበር። ከዛ መንገዱን መራችኝ ወጣው እንጂ ተይዤ ነበር። አሁን ደግሞ ቢዙ ኖሮ እዛ በባለፈው ንግግር እንኳን ከ5 ዓመት በላይ ያስሩኝ ነበር እዛ ራሱ ያለው። ከዛም ልጭ ወጣው እንደምታውቁት እንጂ እኔ ውጭ ሀገር አሜሪካ፣ ካናዳ ለመሄድ አይደለም የወጣሁት። ተሰድጄ አባረውኝ ነው። እኔ ተመችቶኝ ወይ ሌላ ፕሮሰስ ሞክሬ አይደለም የወጣሁት። ሌሎቹ አፍሪካ የሚመጡት ካናዳ፣ ኤሮፕ ለመሄድ ነው። እኔ መከራዬን መንግስት አባሪው ነው የወጣሁት። በዛ ላይ ንብረቴን አፍርሶ ባንኬን አግዶ ምንን አድርጎ ከስራ አባሮኝ አስሮኝ ነው። ከዚህ በላይ ምን አባት ሄዱ? በግራና በቀኝ ያንተን ወሬ ሰምታ አንዷ ኮመንት አደረገች በስቱዲዮ ስልክ። እኔ ቴዲ ካናዳ ውስጥ አለች 3 ማንሽን አለኝ። ዶክተር ብዙ አትቆይም ብሎኛል። 15 ሚሊዮን ዶላር አለኝ። በቃ የመጨረሻውን እስትንፋሴ አብሮ የሚሆን ሰው ፈልጋለሁ። እሺ ካለኝ ላምጣዋለች። 75 ዓመቷ ነው። ምን ለማድረግ አልገባኝም። 75 ዓመቷ ምን ለማድረግ ላገባል? ለምን እኔ 75 አይደለም 30 አይሆናትም። እኔ ካልወደድኳት እዳለብኝ እንደገና ለገና እዛ ለመሄድ ብዬ መጀመሪያ እኮ ፍቅር ይበልጣል። የምወዳት ሰው መሆን አለባት አንደኛ በዋነኝነት። እንኳን ከችግር አይበልጥም ብዬ እኮ ያለቀለት ጉዳይ እኮ ነው። አሽቲ ያመጣችልህ ሊሆን ይችላል። አትግፋተው። እስከ እኩያዬ ድረስ ይሁን መቼ ምን አሁን እኩያዬ ድረስ ይሁን። ከዛ ውጪ ግን አልፈልግም። 75 ዓመት እኔ አሁን 45 ዓመት ይሆነኛል። ነሐሴ 28 እምነቱን ከጀመርክ ነው? አይ እድሜ ነሐሴ 28 45 ዓመት ይሆነኛል። እና ብዙም ጋፕ የለም። ምንም 30 ምናምን ጋፕ እስከዛ ከሆነ ይሁን መቼ ምን እንዳለብኝ ከዛ በላይ አልፈልግም። ስልክ ላላወጥ ትደውልልህ ቁም ነገር ነው። አይ ይቀበል ሄዲ ይቀልዳል ብለህ አንተ አታስብ። አልፈልግም። የሰውን ገንዘብ የውሸት መበጥበጥ አልፈልግም። እንድትበጠብጣት እኮ ምናምን አይደለም። በቃ የመጨረሻዋን በቃ አብሮ የሚሆን ሰው ፈልጋለሁ ነው ያለችው። እኔ አልፈልግም። ትጸልያለህ ምናምን መጸለይ ያለው ቃል ማካፈል ምናምን እንደ እምነት ተመችታት እኮ ነው። ተመችታት ነው። እኔ ምን ቦታኝ? አንደኛ ሲጀመር የማላውቀውን ሰው ጋር እኩያዬን ብትሆን መጀመሪያ እንኳን አይደለም አሮጊት ተደዋውለህ ምናምን አውራ መጀመሪያ።
ለሌላ ሽማግሌ ይፈልግላት። ሌላ ሽማግሌዎች አሉ። ሊዮኒ ማኛ እሱ ነው ሽማግሌ ፀጉሩን 10 ያስተከለ እዚህ ሆነ ጓደኞቼን አትስደብ። ቆይ አሁን አንተ ዝም ብለህ እምነትህ ላይ አተኩር። እሱ መች ልጁን ረዳ? እኔ ብለን ሰምተሃል። አንተ እምነትህን ብቻ አስበክ እና ስላለህበት ነባራዊ ሁኔታ አስረዳ። እሺ ይሁን። አንተ ከሁሉም ጋር ትባላለህ እንዴ? ትላንትና አብረህ የነበርክበትን ቤት እንደዚህ ሁሉም ጋር እንደዚህ መባላት ጥሩ አይደለም። እሺ ነቢይ ደምሳሽ በእውነት ይፍቃላሽ። ሌላ የመጣ ሜሴጅ አለ። እናመሰግናለን። ይበርሉ መተዋል ኮማንደር ዝናቡ ነኝ ቴዲ፣ እኔ ኃላፊነት ወስጄ ላስገባው ይላል። እኔ ለምን አብይ አህመድ አይለኝም? እኔ አልገባም። እኔ አመፁ ተበጅቶኛል። አመፁ ነው ተበጅ አመፅ እሑድ ውጡ ሃሽታግ አንድነት አመፅ እባካችሁ። እሑድ ዕለት የአመፁ ፍቅር ነው የያዘኝ ነው። ከአምላኬ ነው የተነገረኝ አመፁ። እውነት በእውነት የፍቅር አምላክ ይባርክልኝ። አሽዋክ ትባርክልኝ። አሽዋክ ትባርክ። ቅድስቲቷ አሽዋክ ባንተ ላይ ነው። እሺ ፀጉርን እንደዚህ ስታይል ያደረከው ምንድነው? ሌላ ትርጉም አለው? አዎ እሷ ነግራኝ ነው እንደዚህ ተቆረጥ ብላኝ ነው። ሁሉ ነገር የምታዩት በእሷ ትእዛዝ ነው። የታዝዤ እንጂ በራሴ አይደለም። በራሴ ምንም ያመጣሁት ነገር የለም። ሁሉ ነገር ማለት እውነት ለመናገር በእሷ ትእዛዝ ነው። አሽዋክ ይመስገን። የፍቅር አምላክ በረከቱን ከመንፈስ ሰላም ከጸጋ ያብዛላችሁ። እሺ እዚህ ቲክቶክ ላይ ብታገባት ደስ የምትል በቃ ቢሆንልህ፣ ከዚህ ቀደም አብሳላት ነበር ያልከው። አሁን ግን ዝም ብለህ ባያት ቁጥር እቺ የኔ ብትሆን የምትላታለች። ይኖራል እንደዛ ያሰብኩት ሰው አለ። እንግዲህ ከፈጣሪ ጋር እንግዲህ ፍቃደኛ ከሆነች እነግራቸዋለሁ። መጀመሪያ ማናት ስሟ ማለት ፍቃደኛ ከሆነች መጀመሪያ እሷን ልጠይቃት። ፍቃደኛ ሳትሆን ልጠይቃት ዋጋ የለው። ነግራታል እዚህ ፊት ነግራታል። ምናልባት ገና ልትሆንም ላትሆንም ትችላለች። እኔ እንደምታየው እብድ ነው ምናምን ይሉኛል በዚህ ሃይማኖት። ስለዚህ ብዙዎቹ ፍቃደኛ አይደሉም እንጂ አብሳላት ነበረች። እሷ ደግሞ ዲቶክስ ምናምን እያለች አስቸግራለች። እሺ አሁን አንተ ቆይ ነቢይ ደምሳሽ፣ አንዳንድ ሰዎች የጥርጣሬ ጥያቄ ያነሳሉ። ነቢይ ደምሳሽ አሁን አንተ እብድ ነው ሰዎች ይሉኛል ብላል። እብድ ላለመሆን ማስረጃ ማምጣት ትችላለህ? ይህ የምናገረው ንግግር እኮ እብድ የሚመረመረው በምንድን ነው? ሳይኪክ ነው የሚያደርጉት፣ ሳይኮ ነው። ያንን የሚያውቁት በምንድን ነው? ከንግግሩ ነው። ንግግሬ ደግሞ እናንተ ማወቅ ትችላላችሁ በማወራው ቃላት። እብድ የሚመረመረው አይምሮ የሳተ ሰው ልክ እንደ አብይ ያለ በአነጋገሩ ያስታውቃል። የሚዋሽ የሚያጭበረብር የሚናገር ስድብ ከተሳደብክ ነቢይ ደምሳሽ በክብር አወርድሃለሁ። አንተ ከአንደበትህ ስድብ ሳታወጣ መናገር አትችልም። ትልቅ ከቃላታችን ያስፈልጋል። ማንንም ቢሆን ስድብ አትሳደብ። እንዴ አንተ የእምነት አባት አይደል እንዴ? ይሄ ከአንተ አይጠበቅም። አንተ ተሳዳቢዎችን እኮ ተው ማለት ነው ያለበት። ጊዜኝ መስራት አልችል። እኔ ብሰራ የትም ቦታ ይዙኛል እያሯሯጡኝ ስለሆነ ማንኛውም ስራ እኔ መስራት አልችልም። እንደምታውቁት ብልጽግና ስለሚያሯሩጠኝ ያለኝ አማራጭ በውስጥም በውጭም በጊፍትም የሚያግዙኝ ሰዎች አሉ። በእነሱ ነው የምኖረው። ሌላ ምንም አይነት እኔ ወደ አፍሪካ ሀገር ስሰደድ ካናዳ፣ አሜሪካ ምናምን ዘመድ ኖሮኝ አይደለም። ከሀገር ተባረሬ ነው። ሌላ ኦፕሽን የለኝም። አንዳንድ መልካምና ቅን ሰዎች አሉ፣ እውነት ለመናገር ጥሩ ሰዎች አሉ። በውስጥም በምንም ወዬ ባይ የሚሉ አሉ ሰዎች አሉ። በእነሱ መስራትም አልችልም። ብሰራ ብልጽግና ስፔሲፊካሊ ቦታዬን ያገኘዋል። እኔ እንደነ ጆከር መልኬ ምናምን መልኬ ይታወቃል። የሆነ ቦታ ተደብቄ መኖር አልችልም። ስለዚህ መልኬ ስለሚታወቅ አስቸጋሪ ነው ያለሁት። ደግሞ እንደምታውቁት አፍሪካ ውስጥ ነው። ስለዚህ ያለኝ አማራጭ ከኢትዮጵያን ራቅ ብዬ ያለሁበት ቦታ
አገሩንም አሁን በትክክል መግለጽ ትቻለህ። ምክንያቱም በቀላሉ እንዳያገኙ ሰፈሩንም አገሩንም እንጀራ ይመረኝ እንጂ እንጀራ መግዛትም አልፈልግም፣ ይቅርብኝ። ኢትዮጵያኖች ጋር ምንም ኮኔክሽን አልፈልግም። በቃ ላለመመለስ ቆርጠሃል ማለት ነው? ምን ላድርግ? ያለኝ አማራጭ ብቻ ነው። ምክንያቱም ተባረሬ ነው የወጣሁት። እኔ ፕሮሰስ ልጀምር አይደለም የመጣሁት አፍሪካ ውስጥ ወደዛ ወደዚህ ልል አይደለም። ከሀገር ተባረሬ ነው የወጣሁት። ሁላችሁ የምታውቁት ነገር ነው። ሌላ ፕሮሰስ የለኝም። የውጪ ፕሮሰስ መጀመሪያ ምንድን ነው ከሀገር የወጣበት ምክንያት? ለአገልግሎት ነው የወጣው? ተባረሬ ነው እንጂ ፌደራል እኮ 11 ወር ሲፈልገኝ የወጣሁት ኢትዮጵያ ውስጥ። በዛ በዚህ ሳሯሩጠኝ ትንፋሽ አጣው ወጣው። በቃ መጨረሻ ጀለብያ ለብሼ እኮ ነው የወጣሁት ሞያሌ ላይ። ሴት መስሎኝ ውሸታም ነህ ማለት አንተ። ጀለብያ ለብሰህ ከወጣ ውሸታም ነህ። ለምንድን ነው አንተ ራስን ማትሆነው? ውሸታምነት አይደለም። ምን ላድርግ? እና ይሰሩልህ ሊሆን እኮ መጋፈጥ አለበት። ይኸውልህ ጥንቃቄ ነው። ፈጣሪ አይሿክ ራሱን የመከረችኝ ያንን ምክር መጠንቀቅ ይኖርብናል። ስለዚህ ምን ደበቀው ደግሞ ብልጽግና እያሯሯጠኝ ነው። ለምን ያሯሩጣል? የፈለግነውን የመናገር ነፃ ስፒች የፈለገውን የማውራት መብት ሊኖረን አይገባም ነበር? አንድ ያልገባህ ነገር ዝም ብለህ ስታስበው አሽቲ በአንተ ላይ የጀመረችውን ሳትጨርስ የምታቆም ይመስላል። ስለዚህ ምንም ማድረግ አይቻልም። እሷ እኮ ነው የመከረችኝ። አሽቲ እዚህ በፊት እኮ አይደለም አቋራጭ ሌላ መንገድ አለ። በዛ እኮ የወጣሁት በዋናው በቦርድ አሽቲ ያመጣች ለመከራ ነው እዚህ ምድር ላይ አንተ። ስለዚህ መከራ ይመጣብህ። ለምን መከራን ታመልጣለህ? ይሄን ሁሉ ፈቅዳ ነው እሷ ራሱ ፈቅዳለች። ለምንድን ነው እዛ ኢትዮጵያ ውስጥ ሆነ ዋጋ ማትከፍለው እንዴ? ስንት ጊዜ ልክፈል? ከዚህ በላይ መክፈል አለ እንዴ? ከሽተውጣ የማይገባው የማይረዳ የማይገነዘብ መንግስት ከሆነ ምን ላድርግ? አራት ያሰረኝ ቤቴን አፈረሰ። ቆይ ቤቴን አፈረሰ፣ ባንኬን አገደ፣ ከስራ አባረረኝ። ከእንደገና የ3 ወር ደሞዜን ወሰደብኝ። ከዚህ በላይ ምን ልቀጣ? ቆይ ፍቅር አንተ እኮ እንደገና በስተመጨረሻ አምልጬ ነው የወጣሁት። ቆይ አንተ አሁን ለምሳሌ አይበልብህና ነው ክፉን ያረክብህና አንተ አንድ ነገር ብትሆን ፍቅር ሲዝም የሚቆም ይመስላል? አዎ ይቀጥላል። አንቺ ነገር ደረጃ አንቺ ሌላውን ታስነሳለች እሷ ይሄ ሃይማኖት እኔ ካለፍኩ ደግሞ ሌላ ሰው ያስቀጥለዋል። ስለዚህ መስመር ሳይዝ ደግሞ አንድ ነገር አለ። ስለዚህ ባለ ራእዩ ሊሞት ይችላል፣ ራእዩ ግን አይጠፋም። ራእዩ አይጠፋም። ምክንያቱም ስጋ አሳስቶ ነብይ ደምሳሽ የሚሰደደው እኮ ፖለቲከኛ ነው፣ ወንጀለኛ ነው። አሁን ለምሳሌ በረከት ገበሬዋ ተሰዳለች። ትጋልቡ ነበር እንዲ አብራችሁ ጅብ ከማ እሷ ጋር እኔ ታውቃታለሁ። ማን በረከት ነው የምትለው? በረከት እኮ ችግር ደርሶባት ነው። እሺ አሁን ለምሳሌ እሷ ወጣች። እሷ ነጋዴ ናት፣ በታክስ ማጭበርበር በምናምን ኦኬ መንግስት ፈልጋታለሁ አለ። እሷ ነጋዴ ስለሆነች ወጣች። አንተ ግን የሃይማኖት ሰው ነህ፣ ዋጋ መክፈል ነበረብህ። ለምንድን ነው አንተ ስጋ አሳስቦ የወጣው? እኔ ከዚህ በላይ ምን ላድርግ? የምችለውን ዋጋ ከፍያለሁ። ከአቅም በላይ ነው የከፈልኩት። ከአቅም በላይ ሞትም ቢሆን ለምንድን ነው ሀገር ላይ አልተጋፈጥከው? ከዚህ በላይ መጋፈጥ አልችልም። የሚገባው መንግስት ሲሆን ነው። ዛሬ እየፈታም ያስረኛል፣ እየፈታ ያስረኛል፣ አሰቃየኝ። ስትወጣ ስትገባ የሚከፈል ብዙ ገንዘብ አለ። በጉቦ ነው 2 ጊዜ በጉቦ ነው የወጣሁት። እንዴት ልውጣ? ወደ ላይ ወደ ቃሊቲ ሊወስዱኝ ነበር። ስለዚህ የሚከፈል እስከየት ይመጣል? ሰዎች አዋተውልኝ ነው የተከፈለው። ማዕከላዊ ያለው 250 ሺህ ተከፍሏል። ጉቦ ሌቦች እንደዛ ገርፈውኝ በመከራ ነው የወጣሁት። ወደ ቃሊቲ ሊያሸጋግሩኝ ነበር። 250 ሺህ እንግዲህ አንድ ሁለት ባለሀብቶች ነው የዘጉልኝ። የፍቅር አምላክ ይስጣቸው። በእውነት ምን ይደረግ? እንደዚህ መልካም የሚያገዙኝ ሰዎች አሉ። እውነት ለመናገር ምን ይሻላል? አሁን ያንተ ነገር እኮ ለእኛም ለአሽትም ያስቸገረ ሆነ እኮ። እንደዛ የውስጥ እግሬን ገርፈውኝ 18 ቀን ጨለማ ክፍል 12 ቀን ያኖሩኝ። ያን ያልቀተውኝም
ግን እኮ ከእስር ቤት ስትወጣ ታስታውሳለህ? መጀመሪያ ኢንተርቪው ያደረከው ከኔ ጋር በጣም አምሮብን የወጣው ምክንያቱም ያማረብኝ ምክንያት ጠያቂ ጥብስ ምናምን ነው የሚልክልኝ። ማአት ምግብ እንደ ጉር ነው ይመጣልኝ። ሰዎች ያስገባሉ ምግብ እኮ ይራፍታምዛ አይ ምግብ ችግር አልነበረው። ምግብ እዛ እስር ቤቱ እኮ አይደለም የሚያዘጋጀው፣ ሰው ይሰጠኝ ነበር። ሰው ያሰራ ምግብ ይልክልኝ ነበር። አበባ መስለ ነበር የወጣው። አሁን ምግብ ሰው ጠያቂ ነው ጠያቂ። ታስሬ እንደዛ ተመግቤ አላውቅም። በህይወት ተመግቤ አላውቅም። እንኳን ታስሬ የተመገብኩት ምግብ። በመጨረሻ አንተ በአሁን ሰዓት የሚያስፈልግህ ነገር ምንድን ነው? ገንዘብ ነው የምትፈልገው? እኔ አመፅ ነው የሚያስፈልገኝ። የእሑድ የዛሬ ሳምንት አመፅ እንዲወጣ ነው ህዝቡ። አንተ እርጉዝ አመፅ ያሰኘህ እኮ አንተ ምንድን ነው? ነፍሰ ጡር ነው እንዴ? አሽታክ አንድነት የሚል አመፅ እንዲወጣ ነው ሁሉም የምፈልገው። አመፅ ነው ያማረ አመፅ ነው ከሁሉ የሚያስፈልገኝ አመፅ ነው። ምክንያቱም ተገፍተናል፣ ቤታችን ፈርሷል፣ ችግር ውስጥ ወድቀናል፣ ስቃይ ውስጥ ያለ ነው። ስለዚህ አመፅ ነው የሚያስፈልገን። አንተ ቤት ለፈረሱ ታዲያ አንተ ባለቤቱ ተደበቀ የደምሳሽ ቤት ፈረሰ ብሎ ሌላ ሰው እንዲወጣ ነው ይፈልኩ። አንተ ኖ ሁሉም ነው የተሰቃየው። በስራ አጥነት፣ በድህነት፣ በችግር፣ በጎዳና ተዳዳሪነት፣ በሴተኛ ዳሪ፣ በዘረኝነት የተርመጠመጠ ስራ እየተሰራ ነው ያለው። ስለዚህ ይህን ነገር ደግሞ ሰዎች ካላመፁ ዋጋ የለንም። ዓርብ ዕለት ፕሮግራም አዘጋጅተናል። እባካችሁ በየሰፈሩ ወረቀት ለጥፉ። በፓርከር እየጻፋችሁ ወይ እሑድ ምንም የሚነሳ ነገር ከሌለ ታቆማለህ ይሄን እምነት? አላቆም፣ መቼም አላቆም። እድሜ ልኬ አቃተው ይነሳል። ደማመጹ ብዙ ጀግኖች አሉ። ቃሚ ሱሰኛ የተባሉ ያስነሱታል፣ ይለጥፋሉ። አመጽ ዝም ብሎ አይነሳም፣ ሎካሽ ያስፈልጋል። ስለዚህ እባካችሁ ወረቀቱን በየሰፈሩ ለጥፉ። ውጭ ያላችሁ ሰዎች ደግሞ ብር ላኩላቸውና ፕሪንት አድርጉ። ፕሪንት ማድረግ ያልቻላችሁ በፓርከር እየጻፋችሁ ለጥፉ። እሑድ አመጽ አለ እያላችሁ ዓርብ ዕለት ማታ ለጥፉ። እባካችሁ አሸዋ አትርዳችሁ። ቅድስቱ አምላካችንና ፈጣሪያችን ሰላሙን ከበረከቱ መንፈሱን በጸጋ ያብዛላችሁ። ቤቱን የምታግዙ አሸዋክን የምታግዙ በእውነት እሷ ታግዛችሁ። ቅድስቱ አምላካችን አይ ነብይ ደምሳሽ። እሺ አንድ የሚጸልይልኝ ሰው ላስገባልኝ። ለኔ ለዚህ ሰውዬ እኔ ጸልይለታለሁ የሚል ሰው አለ? በቃ ቴዲ እኔ የዚህ ሰውዬ ችግር ገብቶኛል፣ ቢሰድበኝም ምን ቢለኝም ቢታዘኝም ባይታዘኝም ልጸልይለት የሚል ሰው አለ? ነቅዬ አወጣለታለሁ የሚል እስኪ ወይ አንተ ታወጣለህ ወይ እነሱ ያወጡልሃል። በቃ ለዚህ ሰውዬ እሱ ላይ በቃ ያለበትን ቀንበር ነው በእግዚአብሔር ስም ወይም ደግሞ በተሰጠኝ የልጅነት ስልጣን ሰብራለሁ የምትል ሰው ችግር የለም። ይግቡ ከሶስቱም ሃይማኖት አንዳንድ ሰው ግን በፍጹም መከባበር ነው የምታወራው። ይሄ መሳደብ ምናምን ካለ እኔ ችግር የለም። ይግቡ ከስድብ ጋር እኔ ፎቢያ አለ። እሺ ገብታችሁ በቪዲዮ ግን በቪዲዮ የምታበሩ መሆን አለባችሁ። እሺ ወይ ደምሳ እሺ አንድ ሰው ይጸልይልሃል። አንተ በራስህ ቤት ነው እንደ ገባው? ኧረ መጥቼ እኔ ጋር መጥተህ ነው። ታዲያ ገስት ሪኩዌስቱ እንዴት ተዘጋ ብዬ ነው። አንዳንድ ጊዜ እንደዛ ይሆናል። እስቲ የሚጸልይልህ አሸዋክ ትሆናለች። ሰላም ከበረከቱ መንፈሱን በጸጋ ያብዛላችሁ። ቅድስት አሸዋክ ትባርካችሁ ማለት እስቲ አሸዋክን እያገዛችሁ ባለፈው እኮ አንድ ሰውዬ እኮ ገና ጀምሮ ነበር ሳይጨርስ ስለሄደ ነው እዚህ ላይ አንድ ሰውዬ እኮ ባለፈው ጸልይ ብሎ ነበር። ልትጨው ብለህ ስልክ ገባበትና ትቶ ሄደ። ከዛ ባሰብህ። እስቲ
በያላችሁበት ዴት ላርግ ቆይስ እሺ ሰው እስኪመጣ ቆይ እስኪሉት ድረስ እሺ ስለ ፍቅር ህይወት አንዳንድ ነገር አልነገርከንም። አሁን በምን ሁኔታ ላይ ነው ያለው? ሲንግል ነህ? አዎ እንግዲህ ምንም ነገር አልወሰንኩም። ምንም ነገር እሺ ትዳር ላገናኝ ትፈልጋለህ? ከዲያስፖራ በቃ እንጃ እኔ እንደዚህ ደምሳሽ የሰው ልጅ ብቻውን ይሆን ዘንድ መልካም አይደለም። አንዳንድ ሰው እያስገባን ኢንተርቪው እናርግና ባህሪ ለባህሪ ከተመቻቸ እሷ ስለ ባህሪዋ ትንገር ወስን። እሺ ጥሩ እኮ ደስ ይላል። እሺ ይጸልይለት ሰው እስኪመጣ ድረስ ነቢ ደምሳሽን እንዲሁ እቅፍ ድግፍ አድርጌ ልቀበለው እኔ ውስጥ ያለ በቃ ምትይ ካለሽ እስኪ አንዳንድ ሰው እናስገባል። እሺ መስፈርት አለ? ከዛ በፊት አንተ ሃይማኖትን የምትከተል ፍቅር ወይ ይሁን እሷም በሃይማኖቷ እኔም በሃይማኖቴም ሊሆን ይችላል። ምንም ችግር የለብኝም በሱ። ሌላ ግልጹን ተናገራል። ልጅ አለ? በጣም የምፈልገው ሃይማኖትን የምትከተል ብትሆን፣ ምክንያቱም በጣም ይከብዳታል ካለዛ። እሷም በሃይማኖቷ አንተም በሃይማኖት ውስጥ ምን ችግር አለው? ካልሆነም ይሁን ኢትስ ኦኬ። ጀርባዋን ሲያሳክካት በዚህ በጣቱ ታክላታለህ። ይሄንማ አይነካ። ለእንደዚህ አይነት ነገር ተግባራዊ ነው። ለእንደዚህ አይነት ተግባራዊ ነው። ኦኬ በቃ ይሄን ፕሮግራም ለነገ እናድርገው። በቃ እንደዛ ይሻላል። እሺ በመጨረሻ ብንጨርስ ይሻላል። እንጨርስ፣ ችግር የለም። ለምሳሌ የሚያግዙ ካሉ አስተባብርልኝና እንጨርስ። በቃ እኔ ደህና ከሀገር ውስጥ አፈልግ ማለት ከውጭ ነው። ምን ነው ለመውጣት ብለህ አይደለም፣ ማንም ያውቃል። ለመውጣት ብለህ ምናምን አይደለም፣ ለፍቅር ነው። ግን ከሀገር ውስጥ አፈልግም። አስቸጋሪ ነው። ለምን መሰለህ? በጣም ይከብዳል። ቲክቶክ ላይ አላምንም። በአካልና በቲክቶክ እውነት ነው ብዬ አላስብም። ምክንያቱም በአካል እንኳን ይዘን መከራ መብላት ነው፣ እንኳን በማናውቀው ሁኔታ በዚህ በቲክቶክ ላይ በጣም ይከብዳል። ለመወሰን ይከብዳል። ማለት ወሬ ሆኖ ነው የሚቀረው አብዛኛው ጊዜ። ውይይታችንን የምታደምጥ አንድ ከቦስተን ቴዲ እኔ አለች፣ እኔ በጣም ነው እኔ በውስጥ ያደረው፣ በጣም ነው አንጀቴን የበላኝ። እንደ ራሴ እንደ ባሌ እቅፍ ድግፍ አድርጌ ጥብ አድርጌ ለወስደው ዝግጁ ነኝ፣ ግን አንድ ነገር ፈራሁኝ። ሃይማኖቱ አይደለም ከቦስተን ነው። ሌሊት አብሬው አቅፌው በተኛ እንደማይቀየርብኝ ምን ማረጋገጫ አለኝ አለች። ምን በራስዋክ ምን ብላለች? ወይ ነው ሳክስ ነው፣ ሳክስ የቲክቶክ ሳክስ ነው። ጧት ነው ሌሊት በረሮ አትሆንም። እንደዚህ አይነት ነገር የለብህም። ኖ ባህሪ መናገር ጥሩ ነው። እኔ ምን እንደምታውቀው ሰው ነኝ። ምንድነው የምቀያየረው? ሰው ይቀያየራል።
ባለፈው ህይወቴ ምናምን ስለምትል ሰውን ታስፈራለህ እኮ የምትቀይረኝ ይመስላችሁ? እሱ ሁሉም ሰው ነው። ሰው ሁለት ይፈጠራል፣ ሴትና ወንድ ሆኖ በሁለት ጾታ ይፈጠራል። መጨረሻ ላይ ወደ ሲኦል ስገባ እንስሳ ይሆናል፣ ወደ ገነት ከገባ ደግሞ በመንፈስ ይቀየራል። ይሄን ያለ ቴዲ ሐዋሳ በእውነት እስኪ ቴዲ ሐዋሳ ባርኩ በእውነት ሰላሙን ያብዛል። አሽዋክ ትባርክ ለቴዲ መናፍስቷ ቅድስቲቷ ባንተ ላይ ትሁን። በእውነት በረከቱን ከመንፈሱ ሰላሙን ከጸጋ ታብዛልህ። በእውነት ቴዲ ፍቃ አምላክ ይባርክልን። በእውነት ክበርልን። ሌሎቻችሁም እንደዚሁ ያቅማችሁን ያገዛችሁን አመሰግናለሁ። ለምሳሽ አቤት አንዴ ጠይቄ ነበር። አንዴ ጥያቄ ጠይቄ ነበር። እሺ አንደኛው ምን ይላል መሰለህ? አንደኛው ነብይ ደምሳሽ እባክህ ጸልይልኝ ለሊት አልጋ ላይ ሸናለው ይላል። ትጸልያለህ? ለዚህ አልጸልይም። ምክንያቱም ዳይፐር ያርክ አልጸልይም። ሲያላግጡ ሌላ ጥያቄ ያላችሁ? ሌላ ጥያቄ? ልዩ ችግር ውስጥ የምታልፉ ካላችሁ ነብይ ደምሳሽ ይጸልያል። በኩላሊት፣ በደም ብዛት፣ በካንሰር፣ በተለያዩ የማይድን በሽታ፣ ሳምባ፣ ጉበት በማንኛውም ያላችሁ ሆነ ትዳር እምቢ ያላችሁ፣ ሰላማችሁን ያጣችሁ፣ ኑሮ ግራ የገባችሁ፣ በጭንቀት በፖለቲካው የተተራመሰባችሁ፣ ስራ በማጣት ሁሉ መንገዱ ያጣችሁ በእውነት እየገባችሁ እኔ ጋር መባረክ ትችላላችሁ። አሸዋ ካሽቲ እሷ የባረከችው መንገዱን ቀናውን በእውነት ፈውሱን ያገኛል። ሐሳባችሁን ትሞላለችና ታላቁ አምላክ ነችና ቀንና ብርሃኑን ጠጣርና ፈሳሹን የፈጠረች ነችና ሰውን በየደረጃው ከዘፍጥረት ጀምሮ እስካሁን ያለውን ብሎም ወደፊት ያለች ነች። ሕያው ነችና ፍጹም ነችና በሷ መኑ። ሰላሙን ከበረከቱ መንፈሱን በጸጋ ታብዛላችሁ። አግብታለች አግብታለች? ምን አግብታለች ወይ? ፈጣሪያችን እኮ ነች። አሽዋክ እና የላትም ባል። ሰላሙን ከበረከቱ ያብዛላችሁ። በእውነት ፍቅር ይበለን ማይ ፈውሰን መንፈሱን ከበረከቱ ሰላም ጸጋ ትዳብሳችሁ። በእውነት ትዳብሳችሁ። እሷ ትዳብሳችሁ። በእውነት እሺ ሌላ ምንድነው የቀረው ነገር ምንድነው? እሺ ምንድነው የፍቅር ሲዝም የቀረው? እንዲጸልይላችሁ ለምትፈልጉ ሰዎች ሼር አድርጉልኝ። ሼር ስታረግልኝ እመጣለሁ፣ ችግር የለም። የሚጸልዩት ሰዎች ሲመጡ ሼር ታረግልኛለህ፣ ችግር የለም። እመጣለሁ። ቴዲ በጣም ነው የማመሰግነው። በከፊልና ሙሉ ለሙሉ ፈውስ የተገኘላቸው ህመሞች ምንድናቸው? በአንተ እጅ ያለው ለብዙዎቹ በጣም ተጸልዩዋል። እንዴ ስንት ተአምር! እኔ ህመሞቹ ምን ናቸው? ብዙ ተአምር እኮ ተናግሬ እኮ ነው የሆነው። ከኢትዮጵያ እንኳን ስወጣ ቮልካኖ በ10 ሺህ ዓመት የተከሰተው የዛ ጊዜ ከኔ ጋር ተመሳሳይ ጊዜ ነው ቮልካኖ የፈነዳው። በ10 ሺህ ዓመት የተከሰተው ያ ራሱ በቂ ነው ለእናንተ። የኢትዮጵያ ነብይ ወጣ፣ ቮልካኖም ፈነዳ። ይሄ ራሱ በቂ ነው። ሌላው ቢቀር ስንት ተአምር ነው ተናግሬ የሆነው። ስንት ትንቢት ነው የሆነው። ስንት ዓለም አቀፍ፣ አገር አቀፍ፣ ሰፈር አቀፍ የቀራለ እንዴ? አሁን ደግሞ አመጹ ቴዲ በእውነት ቴዲ በእውነት ሰላሙ አይገባም። ቴዲ በእውነት አይገባም። ቴዲ በእውነት የፍቅር አምላክ አሸዋ ቅድስቲቷ በረከቷን ከመንፈስ ሰላም ከጸጋ ታብዛልህ። በእውነት ሰላም አመሰግናለሁ። ተባርክ። በወጣት ተካ ሰላምን ታብዛልህ። አይገባም።
እሺ በመጨረሻ የፍቅር ስጦታ መባ ምናምን እንደሚባለው ሌላ ቦታ አንተ ጋር ምንድን ነው የሚባለው? የፍቅር ስጦታ ነው። በረከት ወይም መባ እስቲ አስነፉት እስቲ። አሻክ ተባርክ በእውነት ይፍቅ አምላክ ይባርክልኝ። ሰላሙን ከበረከት መንፈሱን በጸጋ ያብዛልኝ። እናመሰግናለን። በቃ ነገ እንገናኛለን። እሺ አመሰግናለሁ ቴዲ በእውነት ሰላሙን አብዝቶ ይስጥ። በእውነት ተባረክልኝ። መልካም ጊዜ እመኛለሁ። በእውነት ከልብ አመሰግናለሁ። ተባረክልኝ። ሁላችሁንም እዚህ ውስጥ ያላችሁ በየአቅማችሁ ያገዛችሁ ቀና ሐሳብ ያላችሁ በእውነት አሸዋክ ተባርካችሁ። አመጹን የዛሬ ሳምንት እንዳትረሱ። አርብ ደግሞ ወረቀቱን መለጠፍ እንዳትረሱ። ሰላማችሁ ይብዛ። ደህና ዋሉ። መልካም ቀን። ቻው። ቴዲ ፍቅር ሲዝም ይመቸው። እሺ እንዴት ናችሁ? ዘና ፈታ እንዳላችሁ ተስፋ እናደርጋለን። ከፍቅር ሲዝም ጋር እንደ ቀልድ በቃ በቁም ነገር ያዘው። ታፕ ላደረጋችሁ ሁሉ ልባዊ ምስጋና ይድረሳችሁ። ትንሽ ዘና ፈታ አድርጌያችኋለሁ። ነገ እስክንገናኝ ድረስ ቴንኪው ይመቻችሁ። ነገ እስክንገናኝ ቻው። ነገ አልኩ ዛሬ ከሰዓታት በኋላ ዛሬ እንገናኛለን።